ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ኢትዮጵያን ለማፍረስ ከሰይጣንም ጋር እሰራለሁ ሲል የነበረው ህወሓት አሁን እቅዱን እውን እያደረገ ነው። ቡድኑ ከሻዕቢያ በተጨማሪ አልሻባብና ከየመኑ ሁቲ ጋር እየሰራ መሆኑን የሚያሳይ አዲስ አስደንጋጭ ጉድ ተሰምቷል። ዛሬ ጉድ መጣ። ጉድ መጣ። ምንድነው ጉዱ የመጣው? በደንብ ስሙ። ሆርን ኒውስ ሀብ የሚባል ሰበር ዜና ብሎ ነው ይወጣ። ሰበር ዜናው ምንድነው? ኪዳነ አመነ የሚባለው ሰው ይሄ የህዋቶች ጋር ያለው ጥምረት የፈጠረው ከህዋት ስለ ጽምዶ ጥሩ የሚያወራው ሰውዬ ከአልሻባብና የመን ከሚገኘው ሀውቲ ጋር ግንኙነት እንዳላቸው ገለጸ። ይህ መረጃ ህወሓት እየለየለት ዓለም አቀፍ አሸባሪ ለመሆን እየተንደረደረ መሆኑን ያሳያል። አስደንጋጩን መረጃ እናጋራችኋለን። በሌላ በኩል ጀነራል ታደሰ ወረደ ታሪካዊ ጥሪ ያስተላለፉ። በቅርብ ጊዜያት ከህወሓት ጋር ሆድና ጀርባ እየሆኑ የመጡ ጀነራሉ ህወሓት ከሻዕቢያና አልሻባብ ጋር ተባብሮ ሀገር ሊያሳጣን ነው፣ ተባብረን እናጥፋው ሲሉ ጥሪ አቅርበዋል። ጥሪው ያልተጠበቀና አነጋጋሪም ሆኗል። ታደምጡታላችሁ። አሜሪካ ከኤርትራ ጎን መሰለፏን የሚያሳይ መረጃ ወጣም። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል መንገዶችን እያሰላ መሆኑና በቀይ ባህር ጉዳይ ትልቅ አሰብን ለማስመለስ እየሰራች ለምትገኘው ኢትዮጵያ አስቸጋሪ ሁኔታን ፈጥሯል ተብሏል። ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ኢትዮጵያ ለማፍረስ ከሰይጣንም ጋር እሰራለሁ ሲል የነበረው ህወሓት አሁን እቅዱን እውን እያደረገ ይገኛል። ቡድኑ ከሻዕቢያ በተጨማሪ አልሻባብና ከየመኑ ሁቲ ጋር እየሰራ መሆኑን የሚያሳይ አዲስ አስደንጋጭ ጉድ ተሰምቷል። ይህ መረጃም ህወሓት የለየለት ዓለም አቀፍ አሸባሪ ለመሆን እየተንደረደረ መሆኑን ያሳያል። እንደ መረጃው ከሆነም ህወሓት ዳግም 4 ኪሎ ለመቆጣጠር የማይፈነቅለው ድንጋይ የለም። አሁን ደግሞ ለመስማት ለማመንም በሚመስል መልኩ ከዓለም አቀፍ አሸባሪዎቹ አልሻባብና የመኑ ሁቲ ጋር መስራት መጀመሩን የራሱ አባላት ተናግረዋል። ዛሬ ጉድ መጣ። ጉድ መጣ። ምንድነው ጉዱ የመጣው? በደንብ ስሙ። ሆርን ኒውስ ሀብ የሚባል ሰበር ዜና ብሎ ነው ይወጣ። ሰበር ዜናው ምንድነው? ኪዳነ አመነ የሚባለው ሰው ይሄ የህዋቶች ጋር ያለው ጥምረት የፈጠረው ከህዋት ስለ ጽምዶ ጥሩ የሚያወራው ሰውዬ ከአልሻባብና የመን ከሚገኘው ሀውቲ ጋር ግንኙነት እንዳላቸው ገለጸ። ይህ ቡድን ከስሩ ካልተነቀለ ትግራይ የሚሆን ኢትዮጵያ ሰላም እንደማይታሰብ ማሳያ ነው። ይህንን ከረፈደም ቢሆን ያሉት የጊዜ አስተዳደሩ ሊቀመንበር ጀነራል ታደሰ ወረደ ለመላ ኢትዮጵያን ታሪካዊ ጥሪ አቅርበዋል። በቅርብ ጊዜያት ከህወሓት ጋር ሆድና ጀርባ እየሆኑ የመጡት ጀነራሉም ህወሓት ከሻዕቢያና አልሻባብ ጋር ተባብሮ ሀገር ሊያሳጣን ነው፣ ተረባርበን እናጥፋው ሲሉ ጥሪ አቅርበዋል። ጥያቄው በአድናቆትም በጥርጣሬም የተመለከቱት አሉ። አንዳንዶቹ ጀነራል ታደሰ በመጨረሻም ቢሆን ከጥፋት ቡድኑ ራሳቸው ከለዩ ሊመሰገኑ ይገባቸዋል ሲሉ፣ ሌሎች ደግሞ እሳቸው አዲስ አበባ ሌላ መቀለ ሌላ ናቸው ሲሉ ይተቿቸዋል። ያም ሆኖ ጀነራሉ ህወሓት ካልጠፋም በሰላም አንኖርም፣ ኑ እንተባበርና እንቅበረው ብለዋል። ዘመቻውን ከፊት ሆነው ለመምራት ዝግጁ መሆናቸውን አሳውቀዋል። በሌላ በኩል የቀይ ባህር ፖለቲካ በተጋጋለበት በዚህ ወቅት አሜሪካ ወደ ኤርትራ ፊቷን ማዞሩ አስደንጋጭ ሆኗል። አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑን እየተነገረ ይገኛል። አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማቅለል አማራጮችን እያጤነች መሆኗን ዘ ዎል ስትሪት ጆርናል ዘግቧል። አሁንና የቀድሞ ባለስልጣናትን የጠቀሰው ዘገባው በግምገማ ላይ ያለውን ይህ ተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረጅም ጊዜ ከዲፕሎማሲ ተገላ ከቆየች ኤርትራ ጋርም ዲፕሎማሲ ግንኙነት ለመጀመር ያለመ ነው። ይህ እርምጃ የተሳቀደው ዋሽንግተን በኢራንና በቀጠናው አጋሮቹ አማካኝነት በባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትጥርበት ወቅት ነው። በባህረ ሰላጤው ቁልፍ የንግድ መስመሮች ላይ ያለውን ውጥረት እየጨመረ መምጣቱ ለዲፕሎማሲያዊ ጥረቱ መፋጠን ምክንያትም ሆኗል። በኢራን የሚደገፉት የየመን ሁቲዎች ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘውን የባብል ኤልመንደብ የባህር መተላለፊያን ለማወክ ደጋግመው ሲያሴሩ ቆይተዋል። በሌላ በኩል ቴህራን በሆርሙዝ
ሰርጥ በኩል የሚያልፉ መርከቦችን እንቅስቃሴ መገደቧን ከሰሞኑ የሚወጡ ዜናዎች ያሳያሉ። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጭ የባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዎል ስትሪት ጆርናል ዘገባ ያመላክታል። ለዚሁ ግንኙነት ጥረት የአሜሪካን የአፍሪካ ጉዳዮች ተወካይ ማሳድ ቡሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትር ኦስማን ሳላ መሐመድ ጋር መወያየታቸው የተገለጸ ሲሆን ግብጽ በሁለቱ ወገኖች መካከል ያለውን ንግግር በማመቻቸት ረገድ ሚና እየተጫወተች መሆኑ ተጠቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ለማንሳትም ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ያለው ውስጣዊ ውይይት በኢራንና በጋዛ ግጭቶች ምክንያት መዘግየቱን በዘገባው ተመላክቷል። ይሁን እንጂ በዓለም ላይ ካሉ ጨቋኝ ሀገራት መካከል አንዷ ተደርጋ ከምትጠቀሰው ኤርትራ ጋር ግንኙነት ወደ መደበኛ ሁኔታ የመመለሱ እቅድ ትችት እየቀረበበት ይገኛል። የቀድሞ የአሜሪካ የስለላና የውጭ ጉዳይ መስሪያ ቤት ባለስልጣን ካሜሮን ሁድሰን በተለምዶ ማዕቀብ የምናነሳው አንድ ሀገር ለዚያ የሚመጥን ተግባር ሲፈጽም ነው፣ ኤርትራ ግን ይህንን አላደረገችም። እንደውም ከ1993 ጀምሮ የነበረችው ያቺው ወታደራዊና አምባገነን ሀገር ናት። ማዕቀብ በማንሳት የምንሸልማቸው ከሆነ እኛ ምን እያገኘን ነው ሲሉ ጠይቀዋል። የዎል ስትሪት ጆርናል ዘገባ አክሎም የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ላይ ሰፊ ተጽዕኖ ሊኖረው እንደሚችል ጠቁሞ በተለይም በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚለው ስጋት በጨመረበት ወቅት መሆኑ ትኩረት የሚስብም ሆኗል። በቀጣይ መረጃችን ኮሎኔል ደመቀ ዘውዱ የሂውማን ራይትስ ዎች ሪፖርት ከእውነት የራቀና ወገኝተኛ በማለት አጣጣሉ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ረቡዕ ሚያዝያ 14 ቀን 2018 ሪፖርት የአማራና ትግራይ ክልሎች በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለትም ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረገው አጭር ቆይታ ሪፖርቱን ከእውነት የራቀና ወገኝተኛ ሲሉ አጣጥለውታል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፉ አስተዳደር የለንም ያሉት ኮሎኔል ደመቀ ሂውማን ራይትስ ዎች ከዚህ በፊት እኛን ለመወንጀል ሞክሮ እንደነበረ እናውቃለን ሲሉ ለቢቢሲ ምላሻቸውን ሰጥቷል። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም የአማራና ትግራይ ክልሎች የይገባኛል ጥያቄ በሚያነሱባቸው አካባቢዎችም ይፈጽማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ 40 ነዋሪዎችን አነጋግሮ መሆኑን ገልጿል። የእርዳታ ሰራተኞችን፣ ዲፕሎማቶችና ሌሎችን ባለሙያዎችን በማነጋገር መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙ አስታውቋል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከእነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወቀው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። በቀጣይ መረጃችን በሕገ ወጦች ተይዘናል በማለት ከቤተሰቦቻቸው 300 ሺህ ብር ለማስላክ የሞከሩ ታዳጊዎች በቁጥጥር ስር ዋሉ። በሕገ ወጦች ተይዘናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነ ግብረ አበሮቻቸው በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ተጠርጣሪዎቹም የወንጀል ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካባዱ አካባቢ ነው። የ15 እና የ16 ዓመት ዕድሜ ያላቸው ሴት ታዳጊዎች ሚያዝያ 12 ቀን 2018 ለትምህርት ብለው እንደወጡ ሳይመለሱ እንደቀሩ ፖሊስ አስታውቋል። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበረበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር ካልተላከላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው መሆኑ እንደተናገሩ ተመላክቷል። የወንጀል ጉዳይ ሪፖርት የደረሰው ለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ሲኤምሲ አካባቢ ታዳጊዎቹን ከሁለት ወንዶች ጋር በቁጥጥር ስር መዋሉን አስታውቋል። ፖሊስ ባደረገው ምርመራ ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበር ያረጋገጠ ሲሆን አራቱን ታዳጊዎችና ለታዳጊዎቹ የመኝታ ክፍል ያከራየን ግለሰብ ይዞ ምርመራው መቀጠሉን ገልጿል። ወደ ውጭ ሀገር ለመሄድ አስበውና ተነጋግረው ድርጊቱን አቀነባብረው እንደፈጸሙ ታዳጊዎቹ ለፖሊስ ከሰጡት ቃል መረዳት ተችሏል። ሆቴል ቤቶችም ሆኖ የመኝታ ክፍል የሚያከራዩ ተቋማት ለህፃናትም ሆነ ለታዳጊዎች የመኝታ ክፍል ማከራየትና አልኮል መጠጥ መሸጥ እንደሌለባቸው ፖሊስ አሳስቧል። ቤተሰቦችም ልጆቻቸውን የትና ከነማን ጋር እንደሚውሉ የማረጋገጥ ልምድ ሊያዳብሩ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በመጨረሻም
ሜታ በሰው ሰራሽ አስተውሎት ላይ የሚያወጣውን ወጪ በከፍተኛ መጠን በመጨመሩ በሺዎች የሚቆጠሩ ሰራተኞችን ሊያሰናበት መሆኑን አስታወቀ። ኩባንያው ሐሙስ ዕለት ለሰራተኞቹ በላከው የውስጥ ማስታወሻ ላይ የሰው ኃይሉን በ10 በመቶ ለመቀነስ ማቀዱን አስታውቋል። በዚህም 8000 ያህል ሰራተኞች ስራቸውን ሊያጡ ይችላሉ ተብሏል። ኩባንያው በሺዎች የሚቆጠሩ አዲስ ቅጥሮችንም ለማከናወን መወሰኑን ይፋ አድርጓል። ሜታ ሰራተኞቹን ለመቀነስ የወሰነበት ቁልፍ ምክንያት ሰው ሰራሽ አስተውሎትን ጨምሮ በሌሎች ዘርፎች ላይ የሚያወጣውን ወጪ በከፍተኛ ሁኔታ በመጨመሩ እንደሆነ ገልጿል። ሜታ በዚህ ዓመት ብቻ በሰው ሰራሽ አስተውሎት ላይ $135 ቢሊዮን መመደቡን አስታውቋል። ይህ ገንዘብ ኩባንያው ለሰው ሰራሽ አስተውሎት ብቻ ባለፉት 3 ዓመታት ያወጣውን እንደሚስተካከል የውስጥ ማስታወሻውን የተመለከተ ግለሰብ ተናግሯል። የሜታ ቃል አቀባይ ኩባንያው ስራዎች ለማቋረጥ መወሰኑን አረጋግጠው ተጨማሪ አስተያየት ግን ከመስጠት ተቆጥበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።